እና ሰሞኑን ደግሞ በ27ኛ የረመዳን ቀን ላይ ማለት ነው አንድ በጣም በቃ እንዴት ልበላችሁ ትልቅ ኡስታዝ ይሁኑ አይሁኑ ማለት ስለ ትምህርት ብቃታቸው የማውቀው ነገር የለም። 27ኛው የሌሊቱል ቀድር 27 28 29 በእነዚህ ውስጥ በጣም የሚጠበቅበት ጊዜ ነውና የኛ ዱዓ ይሰማል ተብሎ በሚገመትበት ወቅት ነውና የዛን ቀን እኔ ከተማ ወጥቼ ስመለስ ታክሲ ላይ ጎን ለጎን የተቀመጥነው ከስራ ነው የሚገቡት በአሳምቡሳ ምናምን ይዞ እዛ ጋር እያፈጠሩ ነው። ቀና ብሎ ሲያዩኝ ለካ ቪዲዮ ላይ ምናምን አይተውኛል። የኔ ልጅ ውሃውን ያዘልኝና አንዴ አለኝ። ውሃውን ሰጡኝ ያስኩላቸውና ሳምቡሳውን እየበሉ ቢስሚላህ እንብላ አለኝ። አይ እኔ አልበላም ትንሽ ቆያለሁ ለዛ ነው መኪና ላይ ያመኛል አልኳቸው። ችግር የለውም ብላ አለኝ። እሺ ብዬ ተቀበልኩና በላው። ከዛ አናገሩኝ ማለት ነው። ምን አለኝ? የኔ ልጅ የኔ ወንድም አውቃለሁ መሰለኝ ከእስልምና ወደ ክርስትና የሄድከው ልጅ ነካ አለኝ። ደነገጥኩኝ። በጣም ነው ሾክ ያደረኩት። ማለት በጣም ድንብር ነው ያልኩት። ምክንያቱም ሙስሊም ስለሆኑ በጣም ነበር የደነገጥኩት። ያው የተናደደም ሊሆን ይችላል በሚለው አስቤ ነው በሰዓቱና፣ ግን እንደዛ አልነበረም። ምን አለኝ መሰለ? እስልምናን ማለት የጠላህበት ምክንያት አላውቅም፣ እንደዚህ ብዬም ልጠይቅህ አልፈልግም፣ ግን በምትችለው አቅም ወደፊትም ወደኋላም እያልክ ለማወቅ ድጋሚም ለማወቅ እድል ካገኘ ሞክር። ግን አመሰግናለሁ ቡና ክርስትናን ደግሞ ከገባህበት አይቀር እወቃት በደንብ እምነቱ ኑሮ እንጂ እንደዚህ የማይሆን ነገር ውስጥ አትግባ። አንዳንድ ልጆች አሉ እውነት ነው ክርስትና አይፈቅድም፣ ጠጡ አይልም፣ እንደዚህ ሰክራችሁ ምናምን መንገድ ላይ ውጡ አይልም፣ ጨፍሩ አይልም፣ እንደዚህ የብልግና ህይወት ውስጥ አይመክርም። እንደማንኛውም እንደኛም እምነት ነው እና እንደዛ አይነት ነገር ውስጥ እንዳትገባ። ልክ እንደነበርከው እንደዛው ቀጥል። እምነቱን ደግሞ አፍቅረ ኑሮ ችግር የለውም። ያ እና ሰሞኑን ሚዲያ ላይ ባየሁት ነገር ትንሽ ተደናግጬ ነበረ። ትንሽ ሰው ባደረሰበት አደጋ እና ሙሉ ሰውን መንካትም ጥሩ አይደለም። በዛው በነገራችን ላይ እንግዲህ እኔም ብዙ ኦርቶዶክስ እና ወንድሞች አሉኝ እና አትደናገጥ ብለው በሰላም ነው እንደዚህ በእንደዚህ አይነት ምክር የተለያየውና እንደዚህ አይነት ደጋግ ጥሩ የሚያስቡ ሰዎች አሉና ያው በዚህ አጋጣሚ እሳቸውንም ላመሰግናቸው ወዳለሁ። ዑስማን ነበር ያሉኝ ስማቸውንና ዑስማንን በጣም ላመሰግነው ወዳለሁ። እና እንደዚህ አይነት ደጋግ ሰዎች አሉ። እግዚአብሔር ያኑርልን እንደዚህ አይነት ሰዎችን ማለት እንፈልገው። አሁን ክርስትናን እኔ በጣም ልለቃት አልችልም። ለምን መሰለህ? እኔ ማርያም እኔ ምንም ያድነኛል ብዬ አላምንም። ብዙ እድሎች አጋጥሞኝ ነበረ የዛኔ ጎዳና ላይ በነበርኩበት ሰዓት በጣም ያው በመጥፎም ባይወሰድ ደስ እያለኝ አንድ ከይህዋ እምነት ማለት የይህዋ ምስክሮች ነን የሚሉ ቤተ እምነት አግኝተውኝ ነበርና እገዛ አድርገውልኛል። ከጎዳና አንስተው አብልተውኛል። በጊዜው የተወሰነ ቀን በልቻለሁ ጠጥቻለሁ። በቤተ ክርስቲያናቸው እንድገኝ አድርገውኝ ነበር። እንድታደም ለአንድ ጊዜ እጄ አየውኝ። ጀስት እነሱ ፍላጎታቸው በእርዳታ ውስጥ እኔን ወደዛ ማስጠጋትም ነበረ። እኔ እንደዛ አይነት ፍላጎት እንዳሌለኝ ነግሬያቸው ነበረ። ብቻ በምግብ እረዱኝ። እግዚአብሔር ያክብርልኝ። በጣም ነው ማመሰግናቸው። በጣም ተርቤ ነበረ። ከዛ በተረፈ ደግሞ በፕሮቴስታንት እምነት ደግሞ ከምንም በላይ ላመሰግነው የምወደው በጣም የማመሰግነው አማን የሚባል አንድ ወንድም አለኝና በጣም ላመሰግነው ፈልጋለሁ። እግዚአብሔርን ነው የምላችሁ። ማተቤን አንገቴ ላይ አይቶ አጋጣሚ ነው በሰውን የተገናኘ ነው። የሆነ ልጅ ነው አቤኔዘር የሚባል ያገናኘን። አቤኔዘር ሰብኮኝ ወደ እምነቱ ማለት ወደ ፕሮቴስታንት ሊያመጣኝ ነበር የፈለገው። አጋጣሚ ደግሞ አቤኔዘር ከኔ ጋር እያለ ይሄ አማን የሚባል ሰው አገኘኝና እንዴት ልበላችሁ ማርያምን በጣም ይለያል። በቃ እምነቱን በሰዓቱ የፕሮቴስታንትን ጉዳይ ወደ ጎን ትቶ የኔንም የማህተብ ጉዳይ ወደ ጎን ትቶ ሰው መሆኔን ብቻ ነው በቃ በሰውነት ሰው ስለሆንክ ብቻ ነው ምረዳ በሚለው ማለት ነው። እና ከኪሱ አልሰሰተም፣ ከሰዓቱ አልሰሰተም። እግዚአብሔርን ነው የምላችሁ። ስለ ስልኩ እንኳን ደውሎ ምን ላይ ነህ ዛሬ
የኔ ወስጄ እቤት ላላሳድርህ የሆነ ቦታ ላልወሽቅህ አቅሙ የለኝም፣ ብቻ በምችለው እረዳሃለሁ እያለ ስልክ ይደውልልኛል። ሰላም ነህ ደህና ነህ ወይ ይለኛል። በ3 ቀን አንዴ በ4 ቀን አንዴ ይመጣል። አብልቶኝ አጠጥቶኝ ይሄዳል። አንድም ቀን ፕሮቴስታንት እንደዚህ ነች ወደ ፕሮቴስታንት እንደዚህ፣ ክርስትና እንደዚህ ነች ወደ ክርስትና እንደዚህ አላለኝም። መጨረሻ ላይ ስንለያይ ማለት ነው፣ መጨረሻ ስልክ መደዋወል ስናቆም ያለኝ ነገር ቢኖር 1000 ብር ከላከልኝ በኋላ የኔ ወንድም ኢስማኤል፣ እኔም ሙስሊም ነበርኩኝ፣ አማን እባላለሁ፣ እንግዲህ ነግሬሃለሁ፣ ግን እኔ የምልህ ነገር ቢኖር መጽሐፍ ቅዱስን በደንብ አጥና፣ በደንብ እወቀው፣ ከዛ ወደፊት ደግሞ የራስን ውሳኔ ወስን። እንደ እግዚአብሔር ፍቃድ ሆኖ ወደ እኔ ከመጣ ደስ ይለኛል። ግን በዛው ደግሞ ቤቱ ጸንተ እዛ የምትቆይ ከሆነም በጥንካሬ እምነት ላይ ጠንካራ ሁን፣ ወላዋይ አትሁን ብሎን የሸኘኝና በዚህ አጋጣሚ አማን ወንድሜን እግዚአብሔርን ነው የምላችሁ ከፕሮቴስታንት እምነት በጣም 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 በክብር ላመሰግነው የምወደው ወንድም ነውና አሁንም ድረስ ይደውልልኛል። ሲደውል ስለ እምነት አንስቶብኝ አያውቅም። ስለ እኔ ደህንነትንና ስራ ላይ መሆኔን ብቻ ነው። ሰላም ብሎኝ ስራ ላይ ነህ? አዎ በርታ፣ ራስን ጠብቅ፣ በቃ ከዚህ ውጪ ምንም የሚለኝ ነገር የለም። እና አንዳንድ ሰዎች በጣም ጥሩ ናቸውና በጣም ላመሰግናቸው እወዳለሁ። ሰሞኑን ደግሞ አጋጣሚ የረመዳን 27ኛ ቀን አካባቢ ለይለቱል ቀድር እና ምን ልላችሁ ፈልጌ ነውና ጥሩ አንዳንድ በጣም ጥሩ ሰዎች አሉ ልላችሁ ፈልጌ ነበር። ቀደም አማን እንደዛ አይነት ጥሩ ሰው ነው። ከፕሮቴስታንት እምነት እንደዛ አይነት ደጋግ ሰዎች አሉ። ላመሰግነው የምወዳቸው። ሰላም ጆሴ፣ እንዴት ነህ? ደህና ነህ ወይ? ዴባ ሁላችሁ እግዚአብሔር ይመስገን። ያው ከታች ከነአን እንድታስገባት እኔ ወርዳለሁ፣ እሷ እንድትገባ ነው ስልክ የነበረውና እሺ፣ ከነአንን ዴባ ታስገባታለህ። ማን ሀቢቦ ጆሲዬ፣ በጣም ደስ ብሎኛል። እግዚአብሔር አምላክ ፍጻሜን ያሳምረ። ታ ወንድማችን ያው ከበፊቱ ይልቅ አሁን መትጋት አለብህ። ብዙ ፈተናዎች ቻሌንጆች ይኖራሉ እና በቃ ፈተናዎች ነው አይተዋል። ኖርማሊ ለአንተ አዲስ አይደለም ፈተና። እግዚአብሔር አምላክ እንግዲህ በህይወትህ ከፊት ይቅደም። በርታልኝ ወንድሜ። በጣም ነው የምንወድህ፣ በጣም የምናከብርህ፣ በጣም የምንወድህ እህቶችና ወንድሞች አለን በዙሪያ። እግዚአብሔር አምላክ ካንተ ጋር ይሁን። አሜን። ከናን አስገባት ሀቢቦ። ሰላም ክርስቶስ ይብዛላችሁ። አሜን አሜን አሜን። እንዴት ናችሁ? ሰላም ናችሁ? ይመስገን። ወንድማችን ዮሴፍ ሰላም ክርስቶስ ይብዛል። እንኳን ወደ እውነት ህይወት መንገድ ወደ ሆነ ጌታ ወደ ቅድስት ወደ ሆነችው ህብረት ቤተክርስቲያን ተቀላቀልክ። ስላንተ እግዚአብሔርን አመሰግናለሁ። እግዚአብሔር ይመስገን። አሜን። በጣም ደስ ብሎኛል። ሌሎችም እህቴ ትዕግስትም ሌሎችም ብዙ ማቃቸዋለሁ። እግዚአብሔር ይመስገን። ናንዬ በጣም አመሰግናለሁ በመጀመሪያ ስላስገባሽ እና ስቀጥል ያው መጽሐፍ ቅዱስም እንደሚለው በአንድ ሰው መመለስ በሰማያት በመላእክት ዘንድ እንኳን ትልቅ ደስታ ይሆናል ይላል። ያው የአንድ ህይወት የአንድ ነፍስ መመለስ በክርስትና ዘንድ በእግዚአብሔር ዘንድ በጣም ትልቅ ቦታ ነው ያለው። ከነበሩት ከ99ኙ አንዱን የጠፋውን አዳምን ሊፈልግ አይደል እንዴ ከሰማይ ሰማያት ወርዶ የኛ ስጋ ተዋህዶ ከድንግል ማርያም ተወልዶ ራሱ ዝቅ አድርጎ በምድር ላይ እንደኛ ተመላልሶ ሞቶ ተሰቅሎ በማይገባው ለክብሩ በማይመጥነው ነው ፍቅሩን አሳይቶን ከሞት ወደ ህይወት ያሸጋገረ የአንዱ መጥፋት ነው። ከ99ኙ አሉ አንዱ አያስፈልግም አላለም። የእግዚአብሔር ፍቅር ጥልቅ ስለሆነ ማለት ነው። እንደዚህ ስናወራ ቀልድ ወይም ለማይገባው ሰው እውነቱ ፍቅሩ ለማያውቅ ሰው ቀላል ይመስላል። ስለዚህ በጣም ደስ ብሎናል። አንድ መመለስ ከሚሊዮኖች በላይ ነው። ምክንያቱም ዋናው ነገር የአንድ ነፍስ መመለስ በጣም ትልቅ ነውና ማለት ነው። ያው በማቃትና ጥቂት ነገር ላንተ መናገር የምፈልገው እንደ እህትነት
መናገር የምፈልገው ነገር ምንድነው እኔ አዋቂ ሆኜ ሳይሆን ለራሴም ደካማ ነኝ ግን ያው አለ አይደለ በኔ ውስጥ ያለ ትንሽ ሊያበረታ ሊያጠነክር ይችላል ብዬ ትንሽ ለማከረ ነው ታናሽም ታላቅም ሊሆን ይችላል ያው ምንድነው ለምፈልገው ክርስትና በአለም ላይ ስትኖር የምትፈተንበት ሃይማኖት ነው አልጋ በአልጋ የሚሆንልህ ሃይማኖት አይደለም ይሄንን በመጀመሪያ በደንብ ማወቅ አለብህ ወደ ክርስትና ስትገባ ከውጭ አይደለም ከቤት ያለ ጠላት ይሆንብሃል ይሄንን በደንብ አስተውል ወንድም እንደዚህ ስለ ከኦርቶዶክስ ውስጥ ሆኖ ከክርስቶስ ልጅ ሆኖ ጠላት የሚሆንበት ገና ጠላት ሆኖ የሚነሳባል መጨረሻ ላይ የአንድን አባት ትምህርት እነግርሃለሁና ማለት ነው ላንተ ትምህርት ጥቅም ይሆናል ክርስትና ምድር ላይ ተደላድሎ ለመኖር አይደለም ራሱ መስቀል ስለሆነ ማለት ነው ፈተና ስለሆነ በክርስትና እየጠነከርክ ስትሄድ ጠላት ይበዛል እንጂ ጠላት አይቀንስልህ መከራ ይበዛባል እንጂ መከራ አይቀንስልህ በጠነከርከው ቁጥር ወደ ክርስቶስ በሄድከው ቁጥር በጣም ነው ፈተናዎቹ የሚበዛብ እንኳን አንተ ከዛ ይመጣ ይቀርና እኛ ከቤቱ ያለነው ራሱ ማለት ነው ወደ ክርስትና ስንጀምር እንደ ክርስቲያን መኖር ስንጀምር ያላየነው ፈተናዎች በጣም ብዙ በዙሪያ ይመጣል ስለዚህ ድል የምፈልገው እንደ እህትነት እንግዲህ ከስጋና ከደም ከተዋለደው ከእናትና ከአባት በላይ አንተ ለኔ ወንድሜ ነህ እኔ ከእናት ከአባት ከተወለድኩ እህት ወንድም በላይ በአንድ ማፀን በአንድና አባትና እናት ከተወለድነው በላይ አንተ ትበልጣለህ ይሄንን ለምን እንዳልኩ እንገር ምክንያቱም ወንድሜ ነገ ልክድ ይችላል ወንድሜ ነገ ልስት ይችላል ከኔ ጋራ የመንግስቱ ተሳታፊ የዘላለሙ ወራሽ ላይሆን ይችላል ካንተ ጋራ ግን ለዘላለም ከክርስቶስን እያመለክ ለዘላለም እያመሰገንኩ አንተ ጋር ነው የምኖር የስጋዊ ወንድሜ ግን ለነገ ሊቀር ይችላል አይታወቅም አንተ ከዛ ትበልጣለህ እኛ ስለማናቀው ነው እንጂ ስለዚህ አው ፈተናዎች ይሄ ብቻ አይደለም ያሳለፍኩም ህይወት አይደለም ማንንም ይፈተናል ህይወት ግን ወደ ክርስትና እየጠነከርክ ስትመጣ በጣም ብዙ ፈተናዎች አሉ ለምን እስክትል ድረስ ጥያቄ እስኪሆንብህ ድረስ እንዴ እግዚአብሔርን አምኜ ለምን ይሄ ፈተና ይመጣብኛል እስክትለው ድረስ ስለዚህ ክርስትና ምንድነው በአጠቃላይ ዓለምን ማትረፍ አይደለም ዓለም ላይ ተደላድሎ መኖር አይደለም ምክንያቱም ምንድነው ያለ ጌታችን የክብር ይግባውና አይዟችሁ እኔ ዓለምን አሸንፌያለሁና አይዟችሁ ብሏል ምክንያቱም በመድር ሳላችሁ ምን አላችሁ ፈተና አለባችሁ አሁን አንተ ዛሬ መምጣትን ዛሬ እኛ ገብተን ሆይ ሆይ ማለታችን ተመልክተ ክርስትናን በእኛ ሆይታ ላይ ወይን በእህ ወንድሞች ሆይታ ላይ ዛሬ ባሳየን ፍቅር ላይ ጥቂት በዙሪያ ላይ ያሉ ላይ ደግፈ ከሆነ የትም አይደርስም ያንተ ክርስትና ነገ ሰዎቹ ፊትህን ባዞሩልህ ቀን ክርስትናን ማብሮ ይጠፋል አንተ ማየት ያለብህ ቀራንዮ ነው እስከ ቀራንዮ ድረስ ለወደደ መቼም ፈተናው ቢበዛ አይነ ቀራንዮ ላይ ከሆነ መቼም ወደ ኋላ አትል ማናችንም በህይወታችን ውስጥ ብዙ ፈተናዎች አሉ የማይታለፉ የሚመስሉት በክርስትና ብቻ የሚደርስ በፈተና ማለት ነው ስለዚህ ድል የምፈልገው ዛሬ ታይተ አይደለም ሰው ልጅ ከሁሉም በላይ መጨረሻው ሲያምር ነው ጥሩ ማለት ነው ጌታችንም ለዚህ ነው ማርቆስ ወንጌል ምዕራፍ 13 ቁጥር 13 ላይ ምንድነው ያለ ያመነን እስከ መጨረሻ የሚጸና እሱ ይድናል አለ ክርስትና ዛሬ ብቻ በቃ ዳንኩ ብለህ ዝም ብለህ የምትኖርበት አይደለም መጽናት ያስፈልጋል መታመን ያስፈልጋል ማመን መታመን ያስፈልጋል ያመንከው ጌታ ትታመንለታለህ ስትታመንለት ደግሞ በጓዳ ብቻ አይደለም በፊት ለፊትም ሞትም ሊመጣ ይችላል ከሞትም ደግሞ የባሱ ምድር ላይ ሞትን የማያሳዩ እንኳን በጣም ወደ ሞት የተቃረቡ ፈተናዎች ሊኖሩ ይችላሉ እነዛ ነገሮች ገና በህይወት ውስጥ ገና መንገድ እየጀመርክ ስለሆነ
ብዙ ፈተናዎች ሲመጡብህ የምትሸሽ ከሆነ ክርስትና ሙሉ አይሆንም እልል ነው የምፈልገው። ክርስትና የስጦታ የምድራዊ የገንዘብ ጉዳይ አይደለም። ዓለምን ብታተርፉት ምን ይጠቅማችኋል አለኩ ጌታ። ዓለምን ሁሉ ብታተርፉት ነፍሳችሁን ግን ብትጎዱ ምን ይጠቅማችኋል? እንደምታዩ ነው። ብዙ ሰዎች ሃይማኖታቸውን ለውጠው መኪና የገዙ ሰዎች አሉ በምድር ላይ ማለት ነው። እኔ በጣም ወዳት ጓደኛ ነበረች። እምነቷን ቀየረችው። ከምንም ከዜሮ ናት፣ ምንም የላትም፣ ፈተናዎች አለባት። ዛሬ ግን በጣም ትልቅ የሆነ ደረጃ ላይ ነው የምትኖረው። ለምን እስከዛሬ ያለቅስለታል? ለምን እንደማለቅስለት የኑሮ ጉዳት ሁሉበት አይደለም። ከኔ ሺህ እጥፍ የተሻለ ህይወት ነው የምትኖረው። በጣም ከማይጠበቅ ህይወት ግን ህይወት የላትም። የሚገርም ነገር ምድር ላይ ድሎት አለ። ይሄ ምድራዊ ነው፣ ይቀራል፣ ዘላለማዊ አይደለም። ሰው ቢበዛ ወይ 70 ወይ 80 ነው ይላል መዝሙረ ዳዊት። ከዛ የተረፈ ድካም ነው። የሰው እድሜ ይቺው ናት ማለት ነው። ከነገ በኋላ ነፍሳችን መቼስ ሞተናል። ምንድነው እዚች ምድር ከሞትን በኋላ ህይወት አለ። ያ ህይወት ማጣት ነው ለሰው ልጅ። ህይወት የምታገኘው ደግሞ በክርስቶስ ብቻ ነው። ማወላወል አይደለም። እንደ ቃሉ ከኖርክ ካጠፋሁም እሱ የመራት አምላክ ነውና ትላንትና አጥፍተሃል ሞቼልሃለሁ ዛሬ ደግሞ ኃጢአት ሰርተሃልና ይቅራልልም አይደለም። የንስሐ መንገድ አይዘጋጅቶናል። እናጠፋለን፣ እንሳሳታለን። በንስሐ ስንመለስ እርግጠኛ ሆነ ቆመ አዎ መንግስተ ሰማያትን ወርሳለሁ ብትል ቃሉን ከጠበቅክ እንደ ቃሉ ከኖርክ ከተሳሳትክም በየጊዜ ስጋና ደግሞ ከተቀበልክ ለንስሐ ራስን ካዘጋጀ አዎ መንግስተ ሰማያትን አገኛለሁ በቀኝ ከሚቆሙ ነኝ ብለህ መናገር ትችላለህ። በሌላ እምነት እንደዛ ነገር የለም። ወይ ላይ ታገኝም ልትገባም ላትገባም ብለህ እርግጠኛ አይደለም። ስለዚህ ልልም ፈልገው እንዳልደራርበውና ፈተናዎች ገና ይመጣሉ። የዛሬ ነው እንዳትመልከት። ገና ከዚህ የባሰ የሚያጋጥም ነገር አለ። ከዚህም ቤት ሆኖ ደግሞ እኛው ሆኖ ከኔ ሆኖ ጠላት የሚሆኑብህ አለ። ምክንያቱም ዲያብሎስ ነፍስን ነጥቆ ወደ ጨለማ መመለስ ነው። አይተኛም እሱ መቼም ተኝቶ አይቀም። የወንድሞች ከሳሽ ደስ አይለውም። መቼም መዳንን አይፈልግም እሱ። ሁሌም ከክርስቶስ ነፍሳትን መውሰድ ነው የሚፈልገው። ስለዚህ ምንድነው እንዳትዘናጋ የሰዎች እርዳታ ሳይሆን አንተ አሁን ማየት ምንድነው ተስፋ ማድረግ ያለብህ ክርስቶስ ብቻ ነው። ክርስትና አንገት ላይ ለምን ያደረከው መስቀሉ? እቺ ማተብ እቺ በጥቁር ክርና መስቀሉን አይደል ያደረግነው? ለምንድነው ጥቁር ክርና መስቀልን ያደረግነው? ያው ሁላችንም አሁን አናቀው ዝም ብለን ማድረጋችን እንጂ ጥቁር የሁሌ ያዘን ነው። በዓለም ሲኖር ክርስቲያን አዘንተኛ። ምክንያቱም ዓለም ለኛ የተገባች አይደለም። ደስታችን በሰማይ ነው። ለዘላለማዊ ህይወት አለን። ግን በዓለም ሳለን እቺ ጥቁር የምናደርግበት መስቀሉ ላይ ዓለም ሁሌም ለኛ ምንም ደስታ የምትሰጠን አይደለም። ምድራዊ ስለሆነ ጫላፊ ጠፊ ስለሆነ መስቀሉ ደግሞ ጌታችንም እንዳለ በማቴዎስ ወንጌልም በዮሐንስ ወንጌልም እኔን የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ ነው። አባቶች ለሁለት ይፈቱታል። መስቀሉንም ተሸክሟል። ያው ማተባችን ነው፣ ምልክታችን ነው፣ መለያችን ነው። ሁለተኛ ደግሞ መከራ ነው። ክርስትና ገና ስትገባ ራሱ መከራ ነው በምድር ላይ። እውነት ተሳስቶ ሌሎች ራሱ ማለት ነው ወደ ክርስትና ሲመጡ ስጦታ ይሰጠኛል ወይ ካነበረበት ችግር መከራ ወጣለው ሀብታም ሆናለሁ ብሎ ከሆነ ተሳስተዋል። አይደለም ክርስትና እንደዛ አይደለም። እስቲ ሐዋርያትን ተመልከቱ። የትኛው ሐዋርያ ነው በመኪና ሲነዳና ሲዞር የነበረው? አማሞታቸውን ራሱ ስናይኮ ወጡ፣ የሚበሉ ከአገር ተባረሩ፣ ከአገር ወጡ። አማሞታቸው ራሱ እኮ ሃይማኖትን ህይወትን እንደሰበከ ሳይሆን በቃ ወንጀል እንደሰራ ነው የሞቱት። ምን አለ አባታችን ቅዱስ ጳውሎስ ስራዬን ጨርሻለሁ ወደ ክርስቶስ መሄድ እናፍቃለሁ ነው ያለው፣ እርግጠኛ ስለሆነ። ስለዚህ ክርስትና ምድር ላይ
ማንም አጨበጨበልህ፣ ማንም አላጨበጨበልህ፣ ማንም ደገፈልህ፣ ማንም አልደገፈልህ አይደለም። አንተ የክርስቶስ ከሆንክ የዘላለም ሕይወት አለ። በቃ ይሄን ማን በእኔ የሚያምን ቢሞት እንኳን ሕይወት አለው አለ። ዮሐንስ ወንጌል ምዕራፍ 11 ከ24 አንስተን ስናነበው ምንድነው ያለ ጌታችን ለአልዓዛር እህት ምንድነው ለአልዓዛርን ከሞት ካስነሳ በኋላ በእኔ የሚያምን አለ ቢሞት እንኳን ሕይወት አለው አለ። እኔ ሕይወትና ትንሣኤ ነኝ አለ። ይሄንን ጌታ ካገኘኸው ወርቁ፣ ብሩ፣ እንቁ ምንም አይደለም ላንተ። ምክንያቱም ስጋ ላይ የምትለብስ ነው። ስጋ ደግሞ ይበሰብሳል፣ ይጠፋል። ሌላ አዲስ ስጋ አልብሶ የዘላለምን ሕይወት የሚያወርስ ክርስቶስ ስላለልህ ከእንቁም ከወርቅም ሚዛን ውስጥ የማይገባ አምላክን ይዛልና አግኝተሃልና ከሁሉም ስጦታ በላይ እኔ ዛሬ ሚሊዮን ብሰጥ ግድም አይሰጥም። አዎ ክርስቲያን ከሆንክ ግድም ላይሆንብህ ይችላል። እንቁ ብሰጥ እኔ እንቁ ብሰጥ አንተ ካገኘው ክርስቶስ ጋር ለውድድር ውስጥም አታስገባው። ስለዚህ ልል የምፈልገው ወንድሜ የምታደርገው ፈተና አለ። የሚሳደቡ ሊኖሩ ይችላሉ። እንድትበሳጭ፣ ተስፋ እንድትቆም በጣም የሚገፋፉ አሉ። እነዛዎቹ በእኛ ልጆች ላይ ሆኖ ራሱ ለስድብ ሊመጣልህ ይችላል። እውነት ነው የምነግርህ ነኝ። ነገ ጠዋት ከነገ ወዲያ የምታየው ነገር ነው። ያኔ ምንድነው ማለት አለብህ? አንተ ዲያብሎስ የተዋረድከው በክርስቶስ ከእግሬ በታች የተረገጥከው ወንድሜ ላይ ቁጭ ብለህ እኔን ወደ ጨለማ ልትመልሰኝ ነው አይደል ብለህ አንተ ምን ማድረግ አለብህ? ንቀ መገስገስ አለብህ። ፊትህን አይንህን ቀራንዮ ላይ ማድረግ አለብህ። የሞተን ጌታ ማየት አለብህ። ወደ ክርስትና ስንመጣ ሰዎች እንዲያጨበጭቡልን ከሆነ በቃ ዋጋ የለንም። እዚህ ጋር በዜሮ ይባዛል። ምድራዊ ነገር እንዲመቻችልን ከሆነ እሱም ዋጋ የለውም። ማየት አለብህ ክርስቶስን ከሆነ ምንም ፈተና ቢመጣብህ፣ ማንም ሰው ፊቱን ቢያዞርብህ፣ ማንም ሰው ቢሸሽ ደንታ ሊሰጥ አይገባም። እልል ነው የምፈልገው። ፈተናዎች ሊመጡ ይችላሉ። ገና ብዙ ፈተና ልታይ ትችላለህ። ጸንተ ከቆምክ እስከ መጨረሻ የሚጸና እሱ ነው የሚድነው። እሺ የኔ ወንድም እህትነቴን ይሄንን መናገር ፈልጋለሁ። ሰዓት አልወስድም። ያው ምክር ባያ አይጫንም ነው የሚባለው። ስለዚህ ምክርም አይደለም፣ ያው እህታዊነት ነው። በርታ። ሌላ ደግሞ እኔ ለኦርቶዶክሳውያን እንዳጠቃላይ ለኦርቶዶክሳውያን እህት ወንድሞች እዚህ ጋር ላላችሁ መልእክት ማስተላለፍ ፈልጋለሁ። እኛ ጋር ትልቅ ድክመት አለ፣ ከኔም ጨምሮ ማለት ነው። አንዱ ላይ ጣቴ ስቀስር ወደ ራሴም ነው እየቀሰርኩ ያለሁት። ገንዘብ ያለን በገንዘብ መረዳዳት ይቻላል። ገንዘብ ካሌለን በጸሎት እንረዳዳለን። አዎ ሁላችንም ኦርቶዶክሳውያን በነገራችን ላይ እኛ ከገንዘብ በላይ የምንረዳዳበት በጸሎት ነው። እኛ ጋር ግን ምን አለ መሰላችሁ? መነቃቀፍ አለ። ይሄንን ህይወት የሆነ መንገድ ላይ ቆመን መጠቀም አናውቅበትም። ህይወት የሆነ መንገድ ላይ ቆመን አልገባንም አሁንም ማለት ነው። መነቃቀፍ አለ፣ መተቻቸት አለ። ይሄን ነገር እናስቆም። አሁን ይሄ ወንድማችን መጥቷል አይደል? ይሄ ወንድማችን በምንችለው ቅድም በተናገርኩት ውስጥ ወንድሜ ምንም ወርቁ ምኑም ከገንዘብ አይደለም። ይሄ ትኩረት ነው። አዎ ለገንዘብ አይደለም ወደ ክርስትና የምንመጣ ለህይወት ነው ምድራዊ ላይ። ግን ይሄም ሆኖ ደግሞ ምድር ላይ ስንኖር መደጋገፍ አለብን። እንደዛ ማለቴ መደጋገፍ የለብንም ማለቴ አይደለም። ወንድም ኦርቶዶክስ ሆኖ ማተቡን አንገቱ ላይ ያሰረ በክርስቶስ ሆኖ ያለ ወርቆብህ ታሞብህ ስታዩ ነገ ከምታለቅስለት አንድ እንጀራ ካለ ግማሹን አጉርሰው፣ አንድ ልብስ ካለ አንዱን አካፍልለት። መጽሐፉ ነው እንደዛ የሚለው። አዎ ስለዚህ እኔ ማለት የምፈልገው ወንድሞቻችን እህቶቻችን እናበርታቸው። እስቲ ሄደን የማይጠቅመንም ቦታ ጭፈራ፣ ዘፈን ቦታ ከምንቀመጠው ዴቭ እዚህ ጋር አንድ ቃል እግዚአብሔር ቃል ሲናገር አበረታተነው
ያንን ቃል ሰምተነው ብንተኛ ለኛ ነው እረፍቱ። ስለዚህ የመተባበር በቃ የመደጋገፍ እስቲ ሐሳብ ይኖረን። በቃ የሆነ ለወንድም የመቆራቆር ለሃይማኖታችን የመቆራቆር ነገር ይኖርብን እስቲ ውስጣችን ይፈጠር። ከብዛቱ 2 ሰው 3 ሰው ይሄንን ቢሰራ ብዙ ነገር ሊለውጥ ይችላል። ይሄንን ወንድማችን መጥቷል አይደል? ብዙ ነገሮች ፈተናዎች አሉበት አውቃለሁ። ከዛ ደግሞ እኛም ደግሞ እንደግፈዋ። ቅድም እንዳልኩት በቃ ምንም አያስፈልገውም እና ያው ምክሩ ወደ ሌላ ብቻ ማንወሰደው። ብዙ ነገሮች ያስፈልጉታል። አጠገቡ መቆም አለብን። በሚያስፈልገው ነገር መርዳት አለብን። ይሄንን ማለት እፈልጋለሁ። አንዳንድ ጊዜ ብዙ ሀሳቦች ይጠፉብኛል እና ወንድሜ ደግሞ ምንድነው ልል የፈለኩት ያው ታውቃለህ ብዙ ነገሮች ታውቃለህ። በውስጥ ባወራ ይሻለኛል ጥሩ ነው። ግን በቃ ያው ወተሃል ኦሬዲ ችግር የለውም። እግዚአብሔር ይጠብቀናል። ግን እግዚአብሔር ይጠብቀኛል ብቻ ብሎ ሰው ቤቱን በሩን ክፍት አድርጎ መተኛት ይችላል? እግዚአብሔር ይጠብቀሃል። እግዚአብሔር በሚጠብቅ ቦታ ደግሞ አንተም የድርሻህን መወጣት አለበት። እግዚአብሔር እንድትበላ አፍ እጅ ፈጥሮልሃል። እንጀራውን ጎርሰህ እንድትበላ ያው ያንተ ስራ ነው። በልተህ ሰርተህ እንድትበላ ያንተ እጅ ነው እንጂ እግዚአብሔር መጥቶ ያብላኝ የሚባል ነገር የለም። ያው ታውቃላችሁ። ይሄንን ለምንድን ነው የፈለኩት? እኔ ብዙ ነገሮች ስለማውቀው ነው ይሄንን የምልህ። እዚህ ጋር መናገር የማልፈልገው ብዙ አሁን አንተ በሚዲያ ወጣል። በዛ ወገን ያሉት አንተ እንደምታስበው ላይሆን ይችላል ወይ ላሁኑ ምንም ላይሆን ይችላል። ግን ጥንቃቄ አድርግ። ለማንኛውም መጠንቀቅ አይከፋም። ጥንቃቄ አድርግ። አንዳንድ ጊዜ አስገድዶም ነገር አለ። በነገራችን ላይ ቅድም ያልኩትን እንዳረሳ የአንድ የአባትን ትምህርት ለኔ የተካፈለልኝ ልናገርና እጨርሳለሁ። እና ራስን ጥንቃቄ አድርግ ልልፈልጌ ነው። አሁን አንተ ተገልጣል ከዛ ነው የመጣው ብለሃል። በምትሄድበትም በምትገባበትም ከእግዚአብሔር በታች እግዚአብሔር የሚጠብቅ ጸልይ። አንተ ካንተ አፍ ክፉ አይወጣ። መልካም ሁሉ ክርስቶስን ይዘ መልካም ይሁን። ያው ጥንቃቄ ግን አድርግ እሺ ወንድሜ፣ ጥንቃቄ ነው የሚያስፈልገው። እና መጨረሻ ላይ ጊዜ እንዳልወስድባችሁ አንድ አባት እኔ ያደኩበት በኖርኩበት በተወለድኩበት ያሉ መነኩሴ ናቸው። ያው በቤተ ክርስቲያን የሚኖሩ ናቸውና የመከሩን ምክር ነው ስለ ክርስትና። በተለይ በክርስትና እየጠነከርክ ስትሄድ ምን አይነት ፈተና እንዳለ አንድ ሰው በጣም ዓለማዊና በጣም በዓለም ውስጥ የሚኖር ሰው ነበረ። ያ አባት ያ ሰው በዓለም ሲኖር ምንም ፈተና የለበትም። ያው በኃጢያቱ መንደር ስትኖር የዲያብሎስ ተገዢ ከሆንክ ምን ይነካል? እሱን ጥሩ ስር ነህ እና ተለውጦ ወደ እግዚአብሔር ይመለሳል። ዘውትር መንገዱን ወደ እግዚአብሔር ያደርጋል። ይሄ ሰው ወደ እግዚአብሔር መንገዱ ሲያደርግ ሲጾም ይጸልይ ወደ ቤተ ክርስቲያን መሄድ ዘውትር ሲያደርግ ያላየው ሁሉ ፈተና ይመጣል። ፈተናው ደግሞ የሚገርመው ከወለዶቹ ከናቱ ይጀምርበታል። የት ዋልክ እንዴት ሆንክ የማትለው እናት በሚበላ እንጀራ እንኳን ልትወቅሰው ትጀምራለች። ሁሉም ሰዎች ይጥሉታል። ሁሉም ሰዎች ይገፉታል። የሰፈሩ ሰው ሁሉ ጠላት ይሆኑበታል። እና ከዚህ ልጅ እምነት የሆነ ትምህርት ፈልጌ ነው ይሄ አባት እንደነገረኝ። ከዛም በቃ ወደ እግዚአብሔር ቤት መገስገስ ሲጀምር በቃ በጣም ፈተና ይበዛበታል። በጣም ስድቦች፣ ነቀፋ ይበዛበታል። ይሄ ያው በእምነቱ ስላልጠነከረ ገና በመምጣቱ ምን ይላል? ወደ አንተ ስመለስ ወደ አንተ ስቀርብ በፊት ምንም የማይነካኝ እናቴም ጠላት አደረክብኝ ብሎ እግዚአብሔርን ይወቅሳል። ከዛም በኋላ ሁሉንም ነገር እርግፍ አድርጎ ከእግዚአብሔር ቤት ርቃል። መልሶ ወደ ነበረበት ህይወቱ ይመለሳል።
ሲመለስ ከበፊቱ በተሻለ የተደላደለ ህይወት ይኖረዋል ማለት ነው። ግን ይሄ ሰው እንደዛም ሆኖ ሲደላደል ውስጡ ሰላም አልነበረምና ተነስቶ ወደ ገዳም ይሄዳል። ወደ ገዳም ሲሄድ ለምንድን ነው ብሎ ይሄንን ሁሉ ሐሳቡን ይናገረዋል። ለአባቶች ሲነግረው የዳቢሎስ ስራ እናት ክፉ ሆና አይደለም፣ የሰፈሩም ሰዎች አንተ በመወለወጥ ወደ እግዚአብሔር በመቅረብ ክፉ ሆኖብህ አይደለም፣ ግን ምንድነው በሰዎች ላይ ተቀምጦ አንተ የጠፋው ወደ እግዚአብሔር ስትመለስ እግዚአብሔር ልጅ ስትሆን ተናዶ ይሄንን የሚያደርገው ዳቢሎስ ነው ብሎ መከረውት ንስሐ አስገብተውት ይሄ ልጅ መጨረሻው ያው ያምራል ማለት ነው። ይሄንን ያው ከነገሩኝ ጥቂት ነው ጊዜውን ለመቆጠብ ነው። ለምንድን ነው እንደዚህ ያልኩ? አሁን አንተስ ወደ ክርስትና መተሃል፣ ገና በጣም ፈተናዎች ይኖሩብሃል። ስለዚህ ወደ እግዚአብሔር ክርስትና ስለመጣው በደሉን መከራውን አንተ መርጬ መጣው አምላክ ያመንኩ ለምንድን ነው ፈተና መታበዛብኝ ብለ ወደ ኋላ እንዳትመለስ አደራ። እንግዲህ ሁሉም የሚድለው ለነፍሳችን ነው አይደለ? ሁላችንም እኮ አንድ ነገር ስናምን በነገራችን ላይ አንዳንድ ሰዎች ለሰው ብሎ የሚያምኑ ይመስላቸዋል። የምናምነው ለራሳችን ነው። ክርስቶስ ብናምነውም ባናምነውም ታምኖ ይኖራል ይላል መጽሐፍ ቅዱስ። ብናምነውም ባናምነውም ከሱ የምናጎለው ነገር የለም። ያው ምን ጨምርለትም እኛ አምላክ ስላልነው አምላክነቱ ላይ የምንሾመው ወይ ስላላልነው የምንሽረው የሚመስላችሁ ሰዎች አይደለም። ጥቅሙ ለኛ ነው። ቅዱስ ጳውሎስን መጀመሪያ ሲያገኘው ሳኦል በነበረበት ጊዜ ምንድነው ያለው? በሐዋርያት ሥራ ምዕራፍ 9 ላይ የመውጊያውን ክርስቲያን አሳዳጅ ነበር። እንግዲህ ይሄ ትልቅ ሐዋርያ መጨረሻ ላይ እስከ በሰማዕትነት ራሱን ለሞት የተጋብዞ ምንድነው ያለው? ጌታ ሲያገኘው እኮ ሳኦል የመውጊያውን ብረት ብታጠብቁ ላንተ ይጠብቅብሃል፣ ምንም እግዚአብሔርን የምንጎዳ ነገር የለም። ወይም ለአንድ ክርስቲያን ብሎ አይደለም የምንድነው ለነፍሳችን ብለን። ስለዚህ ይሄንን አውቀን ብዙ ፈተናዎች ሲደርስብህ ብዙ መከራዎች ሲደርስብህ በተለይ ከኛ ውስጥ የሆኑ ስድብ ሊያመጡብህ ይችላሉ። እኔ ቀድሜ ልንገርህ ስለማውቀው ነው። እዚህ ጋር ማውራት አልፈልግም። እንደው እስክትስት ድረስ የሚያደርሱ አሉ አይደለም? አንተ ከውጭ የመጣ ከቤት ውስጥ አለ ኖረ ማለት ነው። ብዙ ሰዎች በዚህ የተማረሩ አሉ። ያንን ጊዜ አንተ ምናል አንተ ጣላቴ ወይ ወንድሜ ላይ ተቀምጠ እኔ መግፋቴ አወኩብህ፣ በክርስቶስ ከእግሬ በታይ ተረግጣል ዳብሎስ ነው ይሄን ስራ የሚሰራ ሰዎች ላይ ቁጭ ብሎ። ስለዚህ አንተ ደግሞ በልጠ አሸንፈ የክርስቶስ ሆነ መታየት አለብህ። ሰው ልጅ ፍጻሜው ሲያምር ነውና ፍጻሜችን ሁላችንም ያሳምረን። ንስሐ ገብተን ስጋውን በልተን እንደምንጠጥተን ፍጻሜ የሚያምር ሰዎች ያድርገን። ስላዳመጣችሁኝም ጊዜያችሁንም ስለሰጣችሁኝ በጣም አመሰግናለሁ። እንግዲህ የተሳሳትኩትን አርሙኝ። አመሰግናለሁ በእውነት ወንድሜ። እሺ እግዚአብሔር ይባርክልኝ ኬናንዬ፣ አመሰግናለሁ። በጣም ደስ የሚል ምክር ነው የሰጠሽኝ። እግዚአብሔር ያክብርልኝ። ያው እና ኬናን እህቴ ጥሩ ምክር ሰጠሽኛል። እግዚአብሔር ያክብርልኝ። በጥሩ መልክ ነው የመከርሽኝ። እውነት ነው። በአሁን ጊዜ እንግዲህ ሰው ለሰው አይተኛም። አሁን ባለንበት ሁኔታ ማንም ለማንም እየተኛ አይደለም። እንዳልሽው ነው። ተመሳሳይ አንድ ሆነን ማተብ ስለለበስን ብቻ ሁሉም ጥሩ ነው ማለት እንደማንችል አሳይተሽኛል፣ ነግረሽኛል፣ መክረሽኛል። እግዚአብሔር አክብርልኝ። በእኔ በኩል በጣም ማለት እንደውም እኔ እንደዚህ አይነት ነገር ዘንግቻለሁ። እንደዚህ አይነት ነገር ውስጥም የለው አጋጣሚ የሆነ ታይም ላይ እንደውም ላይ እንትን ላይ ቲክቶክ ላይ ሳይ ለምን ይሳደቡታል፣ ለምን ይናገሩታል የሚለው ነገር አለ እኔ ጋር። እንደውም እንኳንም ነገርሽኝና እውነትሽን ነው እንዳልሽው መዘጋጀት ይኖርብኛል። እግዚአብሔር ደግሞ ይጠብቀኝ፣ በእጁ ስር እንደሚያደርገኝ ተስፋ አደርጋለሁ። እግዚአብሔር ያክብርልኝ። ሌሎቻችሁም ደግሞ ቀጥሉ። እንግዲህ እኔም ወንድሜን ተከትዬ መሄዴ ነው። ቻርጄም ልጨርስ 10 ምናምን የቀረው። ያው አሁን እዚህ ላይ ባወራ እንደውም ማበላሸት ይሆንብኛል ብዬ ነው ማስበው። እህታችን ከነአን
በጥሩ አንደበት ጥሩ አድርጋ ገልጻለች። እንደ ምክርም አድርጋ ጥሩ ነገር ተናግራለች። አንተን ያበረታል ብዬ አስባለሁ። እዚህ ላይ ምንም የሚጨማምረው ነገር የለም። ቀደም ብዬም ስለገባውኝ ያለኝን ሐሳብ ቀደም ብዬ አውርቻለሁ። ሌላ ጊዜ ገስት እንደከፈትክ ደግሞ እንማማራለን። አንተም በውስጥ ወንድሞቻችን እነ ቃላሉ እነ ማሜንም ሌሎችንም ስለምታውቅ አንተ እዛም እየገባ ያለውን ነገር በደንብ እንትን ትላለህ። ደግሞም ያው ቅድም ሌሎቹን ኮመንት እየጻፉ አሁን ያለህበትን ህይወት እንዴት እንደሆነ ስራ ላይ ነው ወይ ምናምን ብሎ አንተን ሊያበረታቱ የሚፈልጉ ስለ አንተ የሚቆረቆሩ ወገኖቻችን ነው እና የጠየቁ አሁን እህታችን እንደተናገረችው ሰው በነፍስ ለነፍስ ነው ጌታችን የምናምነው። በእርግጥ ግን ደግሞ ለነፍስ ስንኖር ለስጋ የሚሆነውን ነገር ያስፈልጋል። ነፍስ ያለ ስጋ አትቆምም፣ ስጋም ያለ ነፍስ ብቻውን ስለማይሆን ራስህን እስክትችል የማይሆን እንትን ላይ ካለህም አንዳችን ለአንዳችን ወገን ሆነን ተረዳድተን ነውና መኖር ያለብን። ስድስቱ ቃላትም እግዚአብሔርም ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አላሳደራችሁም እያለ የሚጠይቀን በዚሁ ነውና የግድ አጠገብ ላለው አይደለ አንተ ከሌላ ቦታ ለመጣህ ደግሞ ጥሩ ወንድምና እህት ሆነን አንተን ማገዝ ይኖርብናል። አንዳችን ለአንዳችን መኖር አለብን። ቃሉም ይሄንን ስለሚያስተምረን መደጋገም እንዳይሆንብኝና ነው። እሱንም አንተ ትገልጻለህ። ከአሁን ከደከመም ደግሞ ሌሎቹም ሐሳባቸውን ይስጡና አንተም ተኛ። ሰዓቱን በርግጥ ሄዷል። ሌላ ጊዜ ደግሞ እንደዚሁ ተገናኝተን እንትን እንላለን። ይቅርታ አድርጉልኝ። ለማንኛውም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ከእናንተ ጋር ሁላችሁንም በሰላም ደሩ። ብዙ ነገሮችን ማየት ሲጀምር ማመዛዘን ትጀምራለህ። ስታመዛዝን ህይወትህን ትፈልጋለህ። ትክክለኛ ህይወትህ የቱ ጋር መሆን እንዳለብህ፣ የቱ ጋር ስትሆን እንደምትድን፣ የቱ ጋር ስትሆን ትክክለኛ እግዚአብሔርን ቃል መቀበል እንደምትችል ማወቅ መመራመር ትጀምራለህ። ታውቃለህ፣ በዛን ሰዓት የሚፈጠሩብህን ጥያቄዎች ለራስህ መመለስ ትችላለህ። አሁን ብዙዎች በፍርሃት እያወቁ እያመኑ ትክክለኛ ወዴት እንደሆነ እንኳን እያወቁ በፍርሃት አንደኛ ቤተሰቦችን ላለማጣት፣ እህት ወንድምን ላለመለየት፣ ከእናት ላለመለየት። እኔ እናቴን በጣም ነው የምወዳት ከህይወቴ በላይ። ህይወቴን ብሰዋላት ሁሉ ደስ ይለኛል። አንተ እንደዛ ስትል ቅድም እንባኔ ቀደመኝ። ለምን በጣም ብዙ ነገሮች እኔ እንጃ። እኔ ስለ እናት ማንም ሰው እንኳን የሰው ልጅ እንስሳም ራሱ ስለ እናት ምን እንደሆነ ያውቃል። እኔ እንደማውቀው እናቴን በጣም ከህይወቴ በላይ ነው የምወዳት። ግን እናቴ ምድራዊ ስጋዬን ነው እንጂ ሰማያዊ ህይወቴን ወይ ደግሞ ሰማያዊ የማገኘውን ነገር ልሰጠኝ አትችልም። ታውቃለህ፣ ይሄንን አምነህበት ከገባ እናትህ እናት ናት፣ ፍቅሩን አታነሳም። ግን የእናትህ ፍቅር የእግዚአብሔርን ፍቅር ሊተካልህ አይችልም፣ መንግስትን ሊሰጥህ አይችልም የእናትህ ፍቅር። ግን ያን ሆኖ ደግሞ እናቴ እናት ናት። ክፉ ነገር እንድነካት መቼም ምንም እንድትሆንብኝ አልፈልግም። ከምንም በላይ ህይወቴን ሁሉ አሳልፌ ልሰጣት፣ የሚያድናት ከሆነ ልትሞትብኝ እንኳን ቢሆን የሚያድናት ከሆነ ስጋዬን ቆርጬ ለሷ ሰጥቼ እሷ የምትተርፍ ከሆነ ደስ ይለኛል፣ እናት ናትና። ሆኖም ግን የራስህን ህይወት በቃ የራስህን ነፍስህን የምትፈልግበት ወይ እናትህን ፈርተህ ወይ ቤተሰቦችን ፈርተህ እናቴን እንዴት ትቻት፣ ወንድሜን እንዴት አድርጌ፣ ቤተሰቦችን እንዴት አድርጌ ብለህ መኖር ጥሩ አይደለም። አሁን ብዙዎቹ በእንደዚህ አይነት ነው ተይዞ ታስሮ ያሉት። ብዙዎቹ በእኔ ቤተሰብ ውስጥ ስላየው ማለት ነው። ወይኔ እኛም እንዳንቺ ድፍረት ብኖረን፣ ወይኔ እኛም እንዳንቺ ማድረግ ብንችል። ትችላላችሁ። በቃ ቁጣም ብኖር የአንድ ሰሞን ነው፣ ሌላም ነገር ብኖር የአንድ ሰሞን ነው። አዎ ቤተሰብ ተለይተህ ስትሄድ ማንም ሰው ይከፋዋል፣ ደስተኛ አይደለም፣ ብዙ ነገር ይመጣል። ግን እናት ናት። በቃ ላንቺ ከሆነ ምንም ማለት አይደለም። ላንቺ ከሆነ በቃ አንቺ ይሆነኛል ብለሽ ካመንሽበት ምንም ማለት አይደለም ብላ ከጎኔ ቆማ ከክፉ ነገር ውስጥ የጠበቀችኝና ያወጣችኝ ለእውነቱ ከሆነ በዛን ሰዓት ብሰማትም ብመራትም እናቴ ናት። በጣም ከክፉ ነገር በቃ ባጎቶቼ፣ በቤተሰብ በቃ በቤተ ዘመድ በቃ ታውቃለህ፣ ቆሻሻ እንደውም ቦታ አለው ተመልሶ የሆነ ነገር ላይ ስለምውል እንደውም ከቆሻሻም የምመረጥ ቆሻሻ አለው። ከቆሻሻ የበለጠ ታውቃለህ በቃ ያን ያክል ስደርስብኝ በሰዓቱ የነበረው ነገር ድባቡን ልነግርህ አልችልም። ከዛ ነገር ሁሉ ግን ከጎኔ ቆማ በቃ እሷ ከወደደችው ምንም ማለት አይደለም፣ አትንኩብኝ፣ እሷን ከነካችሁ እኔንም አብራችሁ ነው፣ እሷን ከገደላችሁ እኔንም አብራችሁ ነው እስከ መባል ድረስ ደርሶ እናቴ ናት አድናኝ ዛሬ እንዲበቃ እንትን ያደረገችኝ። እንደዛውም ደግሞ እኔ ሃይማኖቴ ሌላ ነውና ካሁን በኋላ እናቴ አታስፈልገኝም ብዬ አልተውኳትም እስከ መጨረሻ። እነዛ ሲሮጡ ሲዘሉ የነበረ ሁሉ
ወደ ጎን ሆኖ እኔው ነኝ ከሷ ጋር ያለሁት እኔው ነኝ የምረዳት። በቃ በጣም እርቀት በመሃላችን እርቀት ቦታ ቢኖረንም ቦታ አይገድበንም። እናቴን ሄጄ እንደፈለግኩ በቃ የምትፈልገውን ነገር አሟላላታለሁ። እናትህን መተው አትችልም። ለምን ብትል ጣቴ ጋማ ብለህ ቆርጠህ አትተውም። ቤተሰብህን ጥለህ ምንም እንትን ማለት አትችልም። በቃ ምንም ቢያደርጉ ያንን ነገር ትተውና መልሰህ ማህበራዊ ኑሮን አብረህ መኖር ትጀምራለህ። ግን የነፍስህ ጉዳይ ለብቻ ነው። የስጋህን ሳይሆን የነፍስህን ነው የምትኖረው። የነፍስህ ኑሮ ደግሞ የግልህ ናት። በቃ ህይወት የራስህ የግልህ ናት። ነፍስህን የምታኖራት ከራስህ ይሆነኛል፣ ያዋጣኛል፣ በቃ ነገ ድንበታለሁ ብለህ የምትለውን የራስህን ይዘህ ትኖራለህ። ለምን ሙሉ በሙሉ ከውስጥ መውጣት አይቻልም ብዬ ልልክ ነው። እኔ ላይ የደረሰብኝን ይሄ ነው ብዬ ልገልጽልህ ባልችልም ማለት ነው። ግን ተመስገን ዛሬ ላይ ሁሉ ነገር በእግዚአብሔር ሁሉ ነገር ሆኖልኝ ከትቢያ ተነስቼ እኔ እንጃ እኔ ሳልፈልጎ ፈልጎ የራሱ ያደረገኝ መርጦ የራሱ ያደረገኝ እግዚአብሔር የተመሰገነ ይሁን። እኔ ይሄን ያክል ነው ብዬ በቃል መግለጽ አልችልም። በዚህ በ17 ዓመት ውስጥ ብዙ ነገሮችን አውቄያለሁ። ደግሞ እኔ አንተም አንድ ነገር የምመክር ነገር ብኖር ማወቅ አለብህ፣ መማር አለብህ፣ መመራመር አለብህ። እንድች ብቻ ዝም ብለን አላውቅም፣ እንዲህ መግለጥ አልችልም፣ እንዲህ ማለት አልችልም ብለህ ማለት የለብህም። አውቃለሁ ብለህ ማለት አለብህ። ለማወቅ ደግሞ ምንድነው መጣር አለብህ። የሚያውቁት ጋር መሄድ አለብህ። ጊዜው የከፋ ነው። አንተ አሁን ከዛ መተህ እዚህም በደንብ ሳትቀላቀል በቃ ኦርቶዶክስ ነኝ ብቻ ብለህ ክር አስረህ ፊት ለፊት ቆመህ አንዱ ይመጣና ይጠልፈሃል። ብዙ ናቸው። ለምን ይገባሃል? እንዲህ ነው ብዬ አልደረድርም። የማታውቀው ነገሮችን እናውቃለን የሚሉ ይመጡና የማይሆን ነገር ውስጥ ይከቱሃል። ለምን ኦርቶዶክስን በምንም ተአምር የነብርን ጅራት አይዙትም፣ ከያዙት ግን አይለቁትም ይባላል። ታውቃለህ? ኦርቶዶክስን ከያዝክ መልቀቅ የለብህም። እንዳትለቅ ደግሞ መማር አለብህ፣ ማወቅ አለብህ። በቃ ቢያንስ ወደ ሰንበት ጠጋ ብለህ ኮርሶችን መውሰድ አለብህ። ስለ ክርስትና ህይወት ምን እንደሆነ መማር አለብህ። ስትማር ሙሉ ሰው ትሆናለህ፣ ሙሉ ሰው ትሆናለህ። በቃ ለምን ዝም ብዬ ገብቼበት በቃ ኦርቶዶክስ ነኝ ብቻ ተብሎ በስመ ኦርቶዶክስ ልኑር ብለህ ካልክ ኦርቶዶክስ ውስጥ ብዙ ተኩላዎች አሉ፣ ብዙ አሰብስፎ የሚጠብቁ። ለምን ዛሬ ኦርቶዶክስ ውስጥ ገብተህ ነገ ወጥተህ ወደ ሌላ ብትሄድ ምንድነው ሌላ ጥፋት ነው። ለምን አንተ ወደ አይደለም ሳታቅ ነው የምታደርገው ያንን ነገር። ለምን አታውቅም? ለማወቅ ትጥራለህ። ለማወቅ በምትጥር ሰዓት ትክክለኛ መንገድ መሳት የለብህም። ምክር ነው ይሄ። ገብቷል? እኔ በጣም እግዚአብሔር የተመሰገነ ይሁን። በእድሜም በጸጋም በልጅም በሁሉ ነገር ባርኮኛል። እግዚአብሔር የተመሰገነ ይሁን። አልፎ ተርፎ ከዛ መጥቼ በቃ ቤቴም ሁሉ ነገርም የተባረከ ሆኖ በስጋና ደሙ ታጥሬ የምኖር ነኝ። እውነት ከዛ ውስጥ ወጥቼ ዛሬ እንዲህ ነኝ ብዬ አፌን ሞልቼ ስለ ኦርቶዶክስ ስከራከር ያለምንም ማመንታት ነው፣ ስናገር ያለምንም ማመንታት ነው። ለምን መጽሐፋቶችን በጣም ገድላትን፣ መጽሐፍትን፣ ሁሉን ነገር በቃ በጣም እንትን እላለሁ። አልፎ ተርፎ ልጆችን በትምህርት ቤት ብቻ ሳይሆን ቃለ እግዚአብሔርን እየተማሩ እንዲያድጉ እኔ የማላውቀውን ከኔ ቀድሞ ተምሮ መልሶ እንዲያስተምሩኝ አድርጌ ነው እያስተማርኳቸው ያለሁት። ገባሁበት ብቻ ሳይሆን መማር አለብህ፣ ማወቅ አለብህ። መጽሐፍቶችን በስነ ስርዓት በቃ ስለ ኦርቶዶክስ ያሉትን ነገሮችን በሞላ መማር አለብህ። ካወቅ ሙሉ ሰው ትሆናለህ። ሙሉ ሰው ስትሆን ደግሞ አትፈራም፣ ሰላም ትሆናለህ። ሰላም በቃ ህይወትህ ሁሉ በጣም በቃ ደስታ የተሞላ ሰላም ያለው ፍርሃት ያሌለው እንዲህ ስላደረኩ እንዲደርስብኝ ይሁን እንዴ፣ እንዲህ ስላደረኩ ትክክል አይደለሁም ይሁን እንዴ፣ ወይስ ትክክል ነኝ፣ ትክክለኛ መንገድ ላይ ነኝ ወይስ አይደለሁም ብለህ እንዳታመነታ ያደርጋል። ለምን በእኔ ላይ የደረሰውን የራሴን ተሞክሮ ነው የምነግርህ። ለ2 ዓመት ተቸግሬያለሁ። ለምን በዛ በኩል የሙስሊም ቤተሰቦችን ወዳጆችን ሳይ በቃ ወደ እነሱ መሆን ያምረኛል። በዚህ በኩል ደግሞ እንዲሳይ ወደዚህ በቃ ማወላወል ታውቃለህ። በቃ የሆነ ቢያንስ በዚህ በ17 ዓመት ውስጥ 2 ዓመት የመጀመሪያውን 2 ዓመት በቃ ታውቃለህ ምንድነው የሚባለው? በሁለት ፊት የሚሄድ ሰው 2 ብላ ይባላል አይደል? 2 ብላ የሚበላ እንደዛ አይነት ነገር ታውቃለህ። እዛም ሲሄድ እዛ መስላለሁ፣ እዚህም ስመጣ እዚህ መስላለሁ። እፈራለሁ። ውስጤ በፍርሃት የተሞላ ነው። እጨነቃለሁ። በጣም ውስጤ ይጨንቀኛል። ግን በቃ እየቆየ በቃ በማንበብ በማወቅ በቃ በመጠየቅ በመማር በመመራመር ህይወቴ ሰላምን አገኘ።
ለምን በአንዴ ይሁን በአንዴ አድርጎ ሳይሆን ቢያንስ የተወሰኑትን ራሱ በቃ ስለ ፍጥረትን ስለ ምስጥርን ስለ ስላሴዎች ምስጥርን ስለዚህ በቃ ለምን ምስጥረ ስላሴን ካወቅ እንደውም ከናካቴ ምስጥረ ስላሴን ምስጥረ ስጋን ምስጥረ ፍጥረትን ምስጥረ ቁርባን ይሄንን በቃ ምስጥረ ክርስትናን ሙሉ በሙሉ ካወቅ ህይወት ሰላም ያገኛል። በቃ ይሄን ለማወቅ ይሄን ለመማር በጣም መፍጠን አለብህ። እሺ ወንድሜ እውነት እምገርም እንጃ እኔ ስላንተ ቃላት ራሱ ያጥረኛል። ለምን ብትል እኔ ቶሎ ብዬ ወጥቼ ልናገር አልቻልኩም። አንተ በአጭር ጊዜ እኮ ራስህን አጋፈጥክ፣ ራስህን ፊት ለፊት አውጥተህ ተናገርክ። ለምን ይሄን ተመርጠህ ነው። በቃ እግዚአብሔር በአንተ ላይ ሆኖ የሆነ ስራ ሊሰራ ነው። በቃ ታውቃለህ። ይሄን ሲሆን ደግሞ አንተ እግዚአብሔር አንተን በዚህ መንገድ ሲመርጥ አንተ ደግሞ እግዚአብሔርን በማገዝ መቅረብ አለብህ። ስታውቅ እግዚአብሔርን እሱም ይረዳሃል፣ አንተም ስታውቅ ታግዘዋለህ። ታውቃለህ ብዙ ነገሮችን ማለት ነው። ለምን እሱ ከኛ እገዛ ፈልጎ ሳይሆን ራስህን መሆን ራሱ ለሱ አንተ ንጹህ ሆነ መቅረብ ራሱ እግዚአብሔርን እንደማገዝ ነው። ለምን እግዚአብሔር ንጹህን ነው እንጂ እናምፈልገው ማለት ነው። ስለዚህ መትጋት አለብህ፣ መማር አለብህ፣ ማወቅ አለብህ። ያሉት ከጎን ሆኖ ሊወስዱ የሚፈልጉ እንዳይወስዱ። ለምን በህይወቴ ውስጥ አለ እኔን ተከትላ የመጣች ልጅ ነበረች። እሷም እንደዚሁ እህቴ ናት። አብሮ አደግ እህትማማቾች ነን። በአንድ ቤት ነው ያደግነው። በማደጉ የጡት ልጅ የሚባል አለ ታውቃለህ። በማደጉ ውስጥ አለ። በተለይ አንተ በኖርክበት ማህበረሰብ ውስጥ በዛ አካባቢ የጡት ልጅ ጡት በመጥባት የሚያሳድጉት ልጅ አለ። እንደዛ አብረን ያደገችኝ እህት አለችኝ። እሷም እኔን ተከትላ እኔ ጋር ስትኖር ከዛ በቃ በተወሰነ ጊዜ ለስራ ጉዳይ ወደ ወለጋ አካባቢ ሄደች። ከዛ በኋላ እዛው ስትሄድ ወደ ሌላ ሃይማኖት ነው የተቀበለች። ከእስልምና ወደ ኦርቶዶክስ መጣች፣ ተጠመቀች፣ ስጋና ደሙን ተቀበለች። ሀብተ ወልድናን ካገኘች በኋላ ከእንደገና ደግሞ ሌላ ቦታ ስትሄድ እውቀቱ በውስጡ ስላልነበረ ሌላ ስብከት ተሰበከች፣ ወደ ሌላ ሄደች። ይገባሃል? ይሄ ምልክ ነገር ማለት ነው። ግልጽ እንዲሆንልክ ነው። እንደዛ አይነት ነገር እንዳይመጣብህ መጠንቀቅ አለብህ። በቃ እኔ ነግሬሃለሁ። የነብርን ጅራት ይዙም ከያዙት ደግሞ አይለቁትም። ለምን ዞሮ ይበላል ስለሆነ መጥፎ ነገር እንዳይሆን ተጠንቅቀ መማር ማወቅ መመራመር አለብህ። በቃ ማወቅ የምትችለውን ያክል በቃ ምስጢራቶችን ማወቅ አለብህ። ከዚህ ውጪ እግዚአብሔር በቤቱ ያጽና። እውነት እኔ እንጃ እውነት አባት እመቤታችን ቅድስት ድንግል ማርያም ከእናትም የበለጠች እናት ጌታችን መድኃኒታችን ኢየሱስ ክርስቶስ ከአባትም በላይ አባት የዓለም ሁሉ አባት ይሄንን አባት አግኝተ በምንም ተአምር ልብህ ሊሸበርም ልትፈራም ልትደነግጥም አይገባም። እግዚአብሔር እርዳ ወንድሜ። እውነት ወንድም እንዳንተ አይነት ነው። ወንድም ማለት እንዳንተ አይነት አብሮ የተወለዱት ስጋ አብሮ ደም ወስዶ የወጡት ሳይሆን እንዳንተ አይነት ወንድም ነው ወንድም የሚባለው። እውነት ሁላችሁም ወንድሜ እያላችሁ ደግፉት። እኔ ይሄ ነው ብዬ የምለው ነገር የለም። ከምንም በላይ ከጎኑ ቁሙ። እውነት በጣም ነው ደስ የምትለው። ሁሉ ነገር ተቀበለ። በቃ ጸጋህ ራሱ ደስ ስል በቃ ጸጋህ ራሱ እኔ እንጃ በጣም ጸጋህ አለ። እግዚአብሔር ጨምሮ ጸጋውን ያብዛል። በርታ። በቃ እንደው ከወንድምም በላይ እኔ እንጃ እኔ የተወሰነ ያክል ልበልጥ ይችላል። ልጄ ሁሉ ልትሆን ትችላለህ። በቃ እግዚአብሔር ይባርክ። በእውነት መጨረሻክ ይመር። ከዚህ የበለጠ ሆነ ደግሞ እንድናይ እግዚአብሔር ፍቃዱ ይሁን አባቴ። አሜን። እኔ ወንድም አው እንዲህ ነው። ይሄን ነው ልልክ የምፈልገው። የተሳሳትኩት ነገር ካለ ሁላችሁም ይቅር በሉኝ። ማላቆ ካለ እንግዲህ እግዚአብሔር የሚያውቀው እሱ ራሱ ይሙላበት። ደህና ሁንልኝ አባቴ። እሺ እኔ እናት ከስር ሆኜ አዳምጣለሁ። በእኔ ቦታ ሰው ተካበት። እሺ እኔ እናት እሺ፣ አመሰግናለሁ። እሺ ያኔ ጌታ እግዚአብሔር ያክብርልኝ። አሜን አሜን። በነገራችን ላይ ቲጂዬን በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ እናመሰግናለን። ይስሩዬ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መልካም ምሽት፣ መልካም አዳር ይሁንልህ። ያው በተናገርከው ሁኔታ አንፃር ለጥያቄ ለጠየቁት እህት ወንድሞቼ በትክክል እግዚአብሔር ይመስገን ከሞላ ጎደል አሁን ስራ ላይ ነው ያለሁት። የፈርኒቸር ባለሙያ ነኝ። ባለሙያ ስለ በጣም ቤስት ባለሙያ ነኝ። የፈርኒቸር ስራ ነው የምሰራው። እዚህ ወደ አውቶቢስ ተራ አካባቢ ስራ አግኝቻለሁ። ያው እዛ እየሰራው ነው። ደሞዟም ትንሽ ብትሆንም እግዚአብሔር ይመስገን። ያው አሁን ላይ ቤት የሚከራይ ቤት ነው ያጣሁት በአካባቢው ላይ። አሁን በእርግጥ ማወራችሁ
የሆነ ትንሽዬ የምትከራይ ቤት ነች። መጨረሻ ላይ ለወጣ ስላሳያቸዋለሁ የቤቷን ሁኔታ። በቀን የአልጋ የምከፍለው 350 ብር እየከፈልኩ ነው የምኖርባት። ቤት አጡልኝ። ጓደኞቼም በጣም እኔን ያገዙኝ ጓደኞች በጣም ቤት እየፈለጉልኝ ነው። ቤት መገኘት አልተቻለም በስራ ቦታው አካባቢ ላይ። ኦልሞስት ያው እግዚአብሔር ፈቅዶ ነገሮች የሚስተካከሉ ከሆነ እንደምንም ተጣጥሬም የተወሰኑ ማሽኖችን መግዛት ከቻልኩ በኋላ እኔ በራሴ ወደ ድሮ ማንነቴ ተመልሼ በደንብ መስራት የምችላቸው ስራዎች አሉ። ኦልሞስት ብዙ ነገር የሚፈጅ አይደለም። እግዚአብሔር ከፈቀደ 200,000 ብር አካባቢ ነው የሚፈጀው። እርዳታውን ልጆቹ ማሰባሰብ እንደጀመሩት ሁኔታ ቢሆን ጥሩ እገዛም ይሆነኝ ነበረ። ግን በመሃል በተፈጠረው አለመግባባት የተነሳ በዛን ሰዓት የልጁን አካውንት አዘጉበትና ቪዲዮ በደንብ እንዳይታይ እርዳታ እንዳይደረግልኝ አደረጉበት። ብቻ ከሞላ ጎደል እግዚአብሔር ይመስገን አሁን ማለት ከነበርኩበት ሁኔታ በጣም በተሻለ ሁኔታ ነው ያለሁት። የቀረውን ነገር ደግሞ እግዚአብሔር ከፈቀደ እኔም አስቤያለሁ ስርዓት በተሞላበት መልኩ ሁኔታዎችን አመቻችቼ በግልጽ ለኦርቶዶክሳውያን እህት ወንድሞቼ አሳይቼ ጥሩ በተማለ መልኩ እገዛን ማገኝ ከሆነ ወደ ራሴ ነገር ለመግባት ካልሆነም ደግሞ ወደ ራሴ መግባት እንኳን ቢከብደኝ ጥሩ በሰላም ቤቴን ተከራይቼ ተቀጥሬ መስራት ሰላማዊ በሆነ መልኩ ትንሽ ደሞዙ ለቤት ቤት ኪራይ ችሎልኝ ከዛም ተርፎ እኔን ለማኖር ስለነገ ሊያኖረኝ የሚችል ማለት የስጋዊ ህይወት ሊያኖረኝ የሚችለውን እርዳታ እንዲደረግልኝ እጠይቃለሁ ብዬ አስቤ ነበረ። በዚሁ አጋጣሚ ይሄን እላችኋለሁ። ከዛ በተረፈ ደግሞ እግዚአብሔር ይመስገን በጣም ጤነኛ ነኝ። ጥሩ ሁኔታ ላይ ያለሁት ስራ እየሰራው ነው። እበላለሁ፣ እጠጣለሁ እንደማንኛውም ምንም የጎደለብኝ ነገር የለም። እግዚአብሔር ከፈቀደ በቅርቡ የተሻለ ቦታ ላይ እገኛለሁ ብዬ አስባለሁ። ከምንም በላይ የምፈልገው እኔ አሁን ላይ እውነት ለመናገር ከምንም በላይ አሁን ነገም ወደፊትም በጣም የምፈልገው ነገር አባ ገብረ ኪዳንን ማግኘት ነው። ምክንያቱም መንገዴ ስለነበሩ ከኔ ማለት ከፍቅረኛዬ ውጪ ከፍቅረኛዬ ጎን እሷ ልይ ብትሆነኝም እምነቱን እንዳውቅ መንገድ ብትዘረጋልኝም ወደዚህ ቤት እየጠሩኝ ወደዚህ ኦርቶዶክስ እምነት እንዳውቃት እኔ እንድሮጥ እንድጓጓላት ያደረጉኝ እሳቸው ናቸውና በህይወት እያለው እሳቸውን ማግኘት እፈልጋለሁ። ስራም ኖረ አልኖረ ይሄ ትልቁ ምኞቴ ነው። ለኦርቶዶክሳውያን በተቻላችሁ አቅም ይሄን እንድታደርጉልኝ እፈልጋለሁ። በተረፈ ደግሞ እምነቴን በደንብ መማር እፈልጋለሁ። መማር የምትችለው ደግሞ እንግዲህ የሆነ የተረጋጋ መንፈስ ላይ ስትሆን ነው። ቢያንስ የሆነ ቤት ተከራይቼ ቤቴ ብሆን ቤተክርስቲያን በሰላም እየተመላለስኩ የሥራ ሁኔታው ባያግደኝም በዛ መልኩ መማር እፈልጋለሁ ብያለሁ። እንግዲህ ከትንሽ ኦልሞስት ከተወሰነ ጊዜ በኋላ በጥሩ መልክ ለህዝብ የማሳውቃችሁ ይሆናል ስዘጋጅ ማለት ነው። ይሄ ነው ያለው ነገር በእኔ በኩል። አሁን ያለውበት ስራ እየሰራው ነው። ቤትም ደግሞ እንደነገርኳችሁ ነው እየኖርኩ ነው። በዚህ ሁኔታ ላይ ነው የምገኘው እና ይሄን ነው የምላችሁ እስራኤል